የአማራ ክልል ገቢዎች ቢሮ ከገቢዎች ሚኒስቴር ባህር ዳር ቅርንጫፍ ጽሕፈት ቤት ጋር በመተባበር የእውቅናና የንቅናቄ መድረክ አካሂዷል። በመድረኩ የፌዴራልና የክልሉ መንግስት ከፍተኛ የሥራ ኃላፊዎች፣ ግብር ከፋይ የመንግስት ተቋማትና የንግድ ድርጅቶች ተገኝተዋል። በመርሃ ግብሩ ላይ መልእክት ያስተላለፉት በገቢዎች ሚኒስቴር የባህር ዳር ቅርንጫፍ ጽሕፈት ቤት ሥራ አስኪያጅ አቶ ካሳሁን ደመመ በክልሉ የገቢ አሰባሰብ ሂደት አበረታች ተግባራት መከናወናቸውን ተናግረዋል። ባለፈው በጀት ዓመት ሆነ በያዝነው በጀት ዓመት እንደ ሀገር የተያዘውን በክልልና በፌዴራል መንግስት አጠቃላይ 2.5 ትሪሊዮን የገቢ እቅድ ለማሳካት በተለያዩ የክልላዊ ወቅታዊ ችግሮችም ውስጥ ሆነን በገቢው ዘርፍ አበረታች ስራዎች እያከናወነ እንገኛለን። እንደ ቅርንጫፍ ጽሕፈት ቤት ስንመለከት በ2017 በጀት ዓመት ብር 16.99 ቢሊዮን ብር ገቢ ለመሰብሰብ አቅደን ብር 13.58 ቢሊዮን ብር ገቢ በመሰብሰብ የእቅዱን 80 በመቶ መፈጸም የተቻለ ሲሆን በ2016 በጀት ዓመት ከተሰበሰበው ብር 2.35 ቢሊዮን ወይም 20.94 በመቶ ብልጫ ያለው ገቢ ሰብስበናል። በያዝነው በጀት ዓመትም አገሪቱ የገቢ ፍላጎትና ከልማት ፍላጎት አንጻር እንደ ቅርንጫፍ ጽሕፈት ቤት 20.5 ቢሊዮን ብር እቅድ ተይዞ እየሰራን እንገኛለን። በሰባት ወሩም 10.6 ቢሊዮን ብር ለመሰብሰብ አቅደን 9.57 ቢሊዮን ወይም 90.11 በመቶ ሰብስበናል። ይህ አፈጻጸም ከእቅድ ያነሰ ቢመስልም ካለፈው በጀት ዓመት ተመሳሳይ ወቅት ከተሰበሰበው ብር 6.8 ቢሊዮን ገቢ ጋር ሲነጻጸር 2.76 ቢሊዮን ብር ወይም 40.5 እድገት ያለው መሆኑን ያሳያል። ይህ ውጤት የተገኘው በዋናነት በችግርም ውስጥ ሆነው ሀገር ወዳድ የሆኑ ግብር ከፋዮቻችን የሚጠበቅባቸውን የታክስ ግዴታ በወቅቱና በፈቃደኝነት በመወጣታቸውና እንዲሁም ባለድርሻ አካላት ሁሌም በሚያደርጉልን ድጋፍና የተቋማችን መላ አመራርና ሰራተኞች ትጋት በመሆኑ ግብር ከፋዮቻችን ሁሌም እናመሰግናቸዋለን። ባለድርሻ አካላትና ለተቋማችን መላ አመራርና ሰራተኞችም ምስጋና እንዳቀርብ ይፈቀድልኝ። ክቡር ርዕሰ መስተዳድር፣ ክቡራትና ክቡራን፣ የቅርንጫፍ ጽሕፈት ቤት ሌላው ኃላፊነት ከሰበሰበው ገቢ ውስጥ በፌዴሬሽን ምክር ቤት ባወጣው ቀመር መሰረት የክልሎችን ድርሻ በወቅቱን ጠብቆ በየጊዜ የማስተላለፍ ተግባር ነው። ይህም ማለት የምንሰበስበው ገቢ የኛ የክልልና የፌዴራል የጋራ ገቢ በመሆኑ ሁሌም ወቅቱን ጠብቀን የማስተላለፍ ግዴታ እንዳለብን ታምኖበት እየሰራ እንገኛለን። ይህንን በሚገባ ኃላፊነት እየተወጣ ይገኛል። በ2017 በጀት ዓመት ብቻ በአጠቃላይ ከተሰበሰበው ገቢ 13.58 ቢሊዮን ውስጥ ለክልሎች 5.04 ቢሊዮን ከተሰበሰበው ጠቅላላ ገቢ 37.14 በመቶ ድርሻ አስተላልፈናል። በተመሳሳይ ሁኔታ በ2018 በጀት ዓመት ባለፉት 7 ወራት ከተሰበሰበው 9.57 ቢሊዮን ጠቅላላ ገቢ ውስጥ የክልል ድርሻ 3.92 ቢሊዮን ወይም አጠቃላይ ከተሰበሰበው 41 በመቶ ድርሻ ለክልሎች አስተላልፈናል። ክቡር ርዕሰ መስተዳድር፣ ክቡራንና ክቡራት፣ ተቋማችን በርካታ ሪፎርም ስራዎችን እየተገበረ ሲሆን በተለይም ደግሞ ግብር ከፋዩን ጊዜ፣ ጉልበት እና ወጪ የሚቀንሱ እንደ ሀገር ዲጂታል ኢትዮጵያን ወይም ዲጂታል 2030ን አካል የሆነውን ሚኒስቴር መስሪያ ቤታችን በአርአያነት እየፈጸመ ያለው ስራ መካከል የመረጃ በየነ መረብን በመጠቀም ግብር ከፋዩ ከስራ ቦታው ሳይለይ ግብር ታክስ የማሳወቅና የመክፈል እንዲሁም የታክስ ክፍያ ምስክር ወረቀት የሚያገኝበትን የኤሌክትሮኒክስ ታክስ ስራ ተጠቃሚ እንዲሆንና ካልተገባ ስነ ምግባር በጸዳ ሁኔታ የተገልጋዩ ቀልጣፋ አገልግሎት እንዲያገኙ እየተሰራ ይገኛል። በዚህ ተግባር እንደ ቅርንጫፍ ጽሕፈት ቤት በተለያዩ የታክስ አይነቶች ማሳወቅና መክፈል ከሚጠበቅባቸው 3805 ግብር ከፋዮች መካከል 3642 ግብር ከፋዮች ታክሳቸውን ኦንላይን የመረጃ መረብ ተጠቅመው ያሳውቃሉ። በዚህ 6 ወር ከተሰበሰበው ገቢም ወደ 4.66 ቢሊዮንም የሆነው በኢፔመንት የተሰበሰበ ነው። 1488 የሚሆኑ ግብር ከፋዮችም ኦንላይን የክሊራንስ አገልግሎት እንዲያገኙ ተደርጓል። በእርግጥ ይህ ተግባር አዲስ እንደመሆኑ መጠን አጠቃቀሙ ላይ በግብር ከፋዩም ሆነ በእኛ አገልግሎት ሰጪ ባለሙያዎች በኩል ውስንነት ያለ ቢሆንም ከሰው ንክኪ ነፃ ሆኖ መስራት የስነ ምግባር ችግርን በመቀነስ በኩል አዎንታዊን አስተዋጽኦ የጎላ በመሆኑ አጠናክረን የምንቀጥል ይሆናል። ሌላው ጉዳይ እንደ ሀገር ያለውን ደረሰኝ አጠቃቀም ችግር ለመፍታትና በተለይም ሕግን አክብረው ለሚሰሩ ግብር ከፋዮች ፈተና የሆነውና ላልተገባ የታክስ አስተዳደር ለታክስ ዕዳ የሚዳርገውን የታክስ አስተዳደር ስርዓቱን በእጅጉ እየጎዳ ያለውን ሐሰተኛ ደረሰኝ ለመከላከልና ለመቆጣጠር ባለ ልዩ መለያ ኮድ ደረሰኝ ህትመት ስርዓት ተዘርግቶ ወደ ስራ ተገብቷል።
ይህ ተግባራዊ እንዲሆን ከሁሉም በላይ እናንተ ምስጉን ግብር ከፋዮችና አርአያነት ያለው ስራ እንደምትሰሩ ብዙ እንጠብቃለን። ምክንያቱም የደረሰኝ ስርዓት ከምንም በላይ የሚጠቅመው ለእናንተ ነው። በሀገር አቀፍ ደረጃ የተያዘውን 2.5 ትሪሊዮን ገቢ ለማሳካት ረገድ የድርሻችንን የታሪክ አሻራን ለማስቀመጥ በቅንጅትና በመተባበር እንደምንሰራም እተማመናለሁ። በመጨረሻም በዛሬው ዕለት ለዚህ ክብር ለበቃችሁ ውድ ግብር ከፋዮቻችንና ውድ አጋር አካላቶቻችን በገቢውና በሌሎች የታክስ አስተዳደር ጉዳዮች ላይ ለነበራችሁ ትልቅ አበርክቶ እንዲሁም የገቢ አሰባሰቡን የተሳካ ለማድረግ ስትደግፉ ለነበራችሁ እና ለሽልማት ለበቃችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ይህ እውቅና አሁን ባለን መረጃ መሰረት የተወሰነ እንጂ ወደፊት በሚኖር የስራ እንቅስቃሴ ዋስትና ሊሆን አይችልም። አሁን ባገኛችሁት እውቅና ሳትዘናጉ ሁሌም ሕግ አክባሪ መሆን ይገባል። ሌሎች ግብር ከፋዮች ከነዚህ ትምህርት በመውሰድ ለበለጠ ተወዳዳሪነት ልትዘጋጁ ይገባል። እኛ የገቢ ሰብሳቢ ተቋማት አመራሮችና ሰራተኞችም ከምንቸውም ጊዜ በላቀ ሁኔታ ልናገለግላችሁ ዝግጁ መሆናችንን በዚሁ አጋጣሚ በመስሪያ ቤታችን አመራርና ሰራተኞች ስም ላረጋግጥላችሁ እወዳለሁ። የአማራ ክልል ገቢዎች ቢሮ ኃላፊ ዶክተር መንገሻ ፈንታው ግብር ለአንድ ሀገር ሁለንተናዊ እድገት ወሳኝ መሆኑን ገልጸዋል። በክልሉ በ2018 በጀት ዓመት 100 ቢሊዮን ብር ገቢ ለመሰብሰብ ታቅዶ እየተሰራ ይገኛልም ብለዋል። አገር፣ መንግስት፣ ህዝብና ግብር የማይናጣጠሉ የአንድ ቤት አራት ምሰሶዎች ናቸው። ዜጎች በነፃነትና በኩራት ሰርተው ለመኖር አገር ያስፈልጋቸዋል። አገር ያለ ህዝብና መንግስት፣ መንግስትም ደግሞ ያለ ግብር ሊቆም አይችሉም። ግብር ተራ ሳንቲም የመሰብሰብ ጉዳይ አይደለም። ግብር የፍትህ አገልግሎት የማግኘት ጉዳይ ነው። ግብር የትምህርት፣ የመሰረተ ልማት፣ የትምህርት፣ የጤና፣ የንጹህ መጠጥ ውሃ፣ የተመቻቸ መንገድ አቅርቦት ጉዳይ ነው። ግብር የስራ ዕድል ፈጠራና ፍትሃዊ የሀብት ክፍፍል ጉዳይ ነው። ግብር የእናቶች የህፃናትና የወጣቶች ጉዳይ ነው። ግብር ወጥቶ የመግባት ውሎ የማደር ጉዳይ ነው። ይህንን ድርብ ዓላማ ለማሳካት የአማራ ክልል እንደ ክልል መንግስት ሲቆም በ1985 ዓመተ ምህረት 86 ሚሊዮን ብር የገቢ ግብር በመሰብሰብ ጀምሮ ከ32 ዓመት በኋላ በ2017 ዓመተ ምህረት 60 ቢሊዮን ብር መሰብሰብ በሚችልበት ቁመና ላይ ደርሷል። በተለይ ክልላችን የጸጥታ መታወክ እየተፈታተነው ባለበት ወቅት በ2012 ዓመተ ምህረት ከተሰበሰበው 12.7 ቢሊዮን ብር በ5 ዓመት ውስጥ በ5 እጥፍ አድጎ 60 ቢሊዮን ብር መድረሱ እጅግ አስደናቂና አስደማሚ ውጤት ነው። ይህ ሲባል ግን ከኢኮኖሚው እድገቱ ከውጭ ፍላጎታችን ከሌሎች ሀገሮችና ከአጎራባች ክልሎች ጋር ሲመዘን በጣም ብዙ የሚቀር መሆኑን ልብ ልንል ይገባል። የግብር ስራ ገንዘብ እየተቀበሉ ደረሰኝ የመቁረጥ ጉዳይ አይደለም። ግብር መክፈል ያለበት ገቢ የሚያገኝ ማን ነው ብሎ ከማወቅና በግብር ከፋይነት ከመመዝገብ ይጀመራል። ግብር ከፋይ የግብር ሕጎችን እንዲያውቅ ግንዛቤ መፍጠር ይፈልጋል። የገቢውን መጠን ለማወቅ ጥናት ማድረግን፣ መረጃ ማፈላለግን፣ በገቢ ልክ ግብር መወሰንና መሰብሰብን ይጠይቃል። የግብር አጣጣሉ ፍትሃዊ መሆን ማረጋገጥ ያስፈልጋል። የሂሳብ መዝገብ መመርመርን፣ አቤቱታ ማስተናገድን፣ ክሊራንስ መስጠትንም ይጠይቃል። የህግ ተገዥነት ማሳደግና ህግ ማስከበርን ያካትታል። የግብር አስተዳደር ስራ ከዚህም በላይ ሰፊና ውስብስብ ነው። ይህ ውስብስብነቱ ግብር ከፋዮችን በአገልግሎት አሰጣጥ ለማርካት ፈታኝ ያደርገዋል። የክልላችን የመረጃ ስርዓት ገና ያልዘመነ በመሆኑ በግብር አጣጣል የዘመነ የመረጃ ስርዓት በሌለበት የዚህን ሁሉ ዜጋ ማን ምን ያህል ገቢ እንደሚያገኝ መገመት ማወቅ ከባድ በሆነበት ሁኔታ ውስብስብ ቢሆንም ፍትሐዊነት መጓደል ብዙ ሰው ቅር ያሰኛል። በቂ ግንዛቤ ለመፍጠር ቅሬታ ያለው ብዙ ነው። በቅንነትና ቅልጥፍና መጓደል ብዙ ተገልጋዮቻችን ከቅሬታ ያለፈ ምሬትን ያሰማሉ። በአገልግሎት መስጫ ቢሮአችን አለመመቸት ቅር ይሰኛሉ። የዚህ ጉድለቶችን የተመቻቸውን ወይም ቋሚ ባህሪ አድርገናቸው ተላምደን መኖር አለብን የሚል እምነት የለንም። ይልቁንም እንደፈለግነው ባይሆንልንም ገንዘብ ይዞ የሚመጣን ደንበኛ አበባ ጎዝጉዘን ጎንበስ ቀና ብለን ማገልገል እንዳለብን እናምናለን። ባለሙያዎቻችን በእውቀት በክህሎትና በስነ ምግባር እንዲያገለግሉ መንግስት በጀት መድቦ ስልጠና እየሰጠን
እንገኛለን። በዲጂታላይዜሽን የታገዘ ፈጣን አገልግሎት እየሰጠን እንገኛለን። ሲግታክስ፣ ኢታክስ የሚባሉ የዲጂታል አገልግሎት መስጫ ስርዓቶችን ተግባራዊ ማድረግ ጀምረን ውጤት ማየትም ችለናል። በጅምር ደረጃ ቢሆንም ዛሬ ግብር ከፋዮቻችን በእጅ ስልኮቻቸው ግብራቸውን የሚያውቁበት፣ የሰበሰቡትንም ታክስ የሚያሳውቁበት፣ ግብር የሚከፍሉበት፣ ደረሰኝ የሚቀበሉበትና ክሊራንስ የሚያገኙበት ሁኔታ ተፈጥሯል። በተለይ የክልሉ መንግስት ከፍተኛ በጀት መድቦ በ2016 ዓ.ም መጨረሻ ጀምሮ በባህር ዳር ዩኒቨርሲቲ እየበለጸገ የሚገኘው ክልል በቀል ኢታስ ፕሮጀክት ተስፋ ሰጭ ጅምሮችን አሳይቶናል። ለመጀመሪያ ጊዜ ተግባራዊ በተደረገበት በ2017 ዓ.ም 223,000 አነስተኛ ግብር ከፋዮች በስልኮቻቸው ግብራቸውን እንዲያውቁ ተደርጓል። 186,000 ያህሉ ባሉበት ሆነው ግብራቸውን መክፈል መቻላቸው ተአምር ሊባል የሚችል ተግባር ነው። ፕሮጀክቱ ሲጠናቀቅ ሁሉም ግብር ከፋዮች ሙሉ በሙሉ በሲስተም የሚያስተናግዱበት ሁኔታ ይፈጠራል። ከክልል አልፎ ለሀገርም ተስፋ ሊሆን የሚችል ፕሮጀክት ነው። የከፋ የሥነ ምግባር ጉድለት ያለባቸው ባለሙያዎችን ላይ አምረን እርምጃ እየወሰድን እንገኛለን። በ2017 ዓ.ም የሥነ ምግባር ጉድለት በታየባቸው ከ96 በላይ ባለሙያዎች ላይ የተለያዩ ደረጃ ያላቸውን የእርምት እርምጃ ወስደናል። ለዚህም አሁን የፈጠርነው አዲሱ ዳታ የራሱን አስተዋጽኦ አበርክቷል። በውስጥ የእውቀትና ክህሎት አቅም ማነስ፣ የቅልጥፍናና የቅንነትና የቅልጥፍና መጓደል፣ የሥነ ምግባር ችግር፣ የግብአት እጥረት፣ የግብር አጣጣል ፍትሐዊነት መጓደል አሉብን። በግብር ከፋዮቻችን በኩል ደግሞ የግብር የሕግ ተገዥነት መጓደል፣ ግብርን በትክክል እና በወቅቱ አለማሳወቅና አለመክፈል፣ ደረሰኝ አለመቁረጥ፣ ታክስ አለመሰብሰብን ማለት ሰርተው አልሰራንም በማለት ዜሮ ሪፖርት ማቅረብ፣ አነስተኛ ታክስ ማሳወቅና ተገቢ ያልሆነ ተመላሽ መጠየቅ፣ ሐሰተኛ ደረሰኝ ማቅረብ፣ የሂሳብ መዝገብ ሲይዙ ወጪን በማሳበጥና ገቢን በማሳነስ ትንሽ ትርፍ ወይም ኪሳራ ማቅረብ፣ ተገቢ ያልሆነ አቤቱታ ማቅረብና ማማረር፣ ክትትል ሲደረግ ወደ ፒኤልሲ መቀየር ወዘተ የሚሉ ተግዳሮቶቻችን በአመራሩና በአጋር አካላት በባለድርሻ አካላት በኩል ደግሞ በበጀት ድልድል በኩል ትኩረት የሚሰጡበት ያክል ለገቢ ትኩረት አለመስጠት፣ የጠራ መረጃ አለማቅረብ፣ የገቢ ድርሻ በበቂ ሁኔታ አለመሰብሰብና በሕግ ማስከበር በኩል በቂ ትብብር አለማድረግ የታዩ ችግሮች ናቸው። የገቢ ስራ ለአንድ ተቋም የሚተው ጉዳይ አይደለም። ዋና ባለቤት እኛ እንደመሆናችን የአንበሳው ድርሻ እኛው መውሰዳችን እንደተጠበቀ ሆኖ ግብር ከፋዮቻችን የበኩላችሁን ወስዳችሁ ስልጡንና የሕግ ተገዥነት እንድትከተሉልን እንፈልጋለን። በተለይ ደግሞ ብዙ መስፈርቶችን በማለፍ ለዚህ እውቅና የበቃችሁ ምስጉን ግብር ከፋዮቻችን አደራችሁ እጥፍ ድርብ ነው። አጋርና ባለድርሻ አካላት አሁን በጎንደር፣ በወልዲያ፣ በደብረ ታቦር፣ በኮምቦልቻ እንደጀመርነው ሁሉ የሰመረ ቅንጅት ፈጥራችሁ ውጤት እንድታመጡ አደራ ማለት እንፈልጋለን። የፌዴራል ገቢዎች የባህር ዳር ቅርንጫፍና የአማራ ክልል ገቢዎች ቢሮ በቅንጅት ይህንን የእውቅና መድረክ ስንፈጥር በሁለቱ ግብር ከፋዮች መካከል የተጣጣመ የታክስ አስተዳደር እንዳለን እንድታውቁትም ጭምር ነው። በአንዱ ሲጠብቅ ወደ ሌላው አርቲፊሻል በሆነ መልኩ መሸሽ ተገቢ እንዳልሆነና ሁላችንም ተናበን የምንሰራ የአንድ ዓላማ እኩል ባልደረቦች መሆናችንን ለማስገንዘብ እንወዳለን። ክቡር ምክትል ርዕሰ መስተዳድር፣ ክቡራንና ክቡራት፣ ይህ መድረክ እንደ ክልል የእውቅና ብቻ ሳይሆን የንቅናቄ መድረካችን ነው። በ2018 ዓ.ም 100 ቢሊዮን ብር ገቢ ለመሰብሰብ አቅደን እየተንቀሳቀስን ሲሆን እስካሁን ባለው ከ50 ቢሊዮን ብር በላይ ሰብስበን ታሪክ እያስመዘገብን እንገኛለን። ይህ እቅድ ከሌሎች አቻ ክልሎች አኳያ ሲታይ በሶስት እጅ ያነሰ እንደሆነ እናያለን። ይሁን እንጂ ክልላችንን ያለበት ነባራዊ ሁኔታ ባገናዘበ መልኩ የታቀደ እንጂ በቂ ነው ብሎን አልወሰድንም። በቀሪ ወራት ቀሪውን በጋራ ተረባርበን ማሳካት ክልላችንን በሁለንተናዊ መልኩ ተወዳዳሪ የሚያደርግና ሕዝባችንን ተጠቃሚ የሚያደርግ በመሆኑ አደራችን እጅጉን የጠበቀ ነው። በመጨረሻ በዚህ እውቅና የበቃችሁ የሕግ ተገዥ ግብር ከፋዮቻችን፣ ምስጉን እና ወርቅ የሆናችሁ ግብር ከፋዮቻችን በገቢዎች ቢሮና በራሴ ስም
ላቅ ያለ ምስጋና እያቀረብኩ መድረካችንን አክብራችሁ የተገኛችሁ ተሳታፊዎች ሁሉ ለማመስገን እወዳለሁ። ተሸላሚዎቻችን በድጋሜ እንኳን ደስ ያላችሁ፣ እንኳን ደስ ያለን። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ግብር መክፈል የዜጎች አርበኝነት መገለጫና የዘመናዊና የዳበረ መንግስት ስርዓት መገለጫ መሆኑን አንስተዋል። ምስጉን ግብር ከፋዮችንም ግዴታችሁን በአግባቡ ስለተወጣችሁና ታማኝ ስለሆናችሁ እናመሰግናለን ብለዋል። ከሁሉም በላይ ግብራችሁን ደስ ብሏችሁ የከፈላችሁ ታማኝ ግብር ከፋዮችና የዛሬው ቁልፍ እና ተከባሪ እንግዶቻችን ግብሬን ደስ ብሎኝ እከፍላለሁ በሚል መሪ ሀሳብ በተዘጋጀው የግብር ከፋዮች እውቅናና የግብር ንቅናቄ መድረክ ቀን እንኳን አደረሳችሁ፣ እንኳን ተገናኘን ለማለት እወዳለሁ። ግብርና የግብር ስርዓት አስተዳደርን ማዘመን ለአንድ ሀገር ስርዓተ መንግስት መቀጠልና መጽናት ወሳኝነት ካላቸው ቁልፍ ጉዳዮች አንዱ ነው። ይሄን የምንልበት ምክንያት ግብር ለአንድ ሀገር ሶስት ነገር ነው። የመጀመሪያው ግብር የዜጎች አርበኝነት የሚገለጽበትና የሚረጋገጥበት ዘርፍም ነው። የግብር ስርዓት ያላዘመነ ሀገርና ስርዓቱን አዘምኖ ኢኮኖሚው የሚያመነጨውን ገቢ በመሰብሰብ ሀገራዊ የወጭ ፍላጎቱን መሸፈን ካልቻለና ሁሉም ዜጎች በየተሰማሩበት የሥራ ዘርፍ ከሚያገኙት ገቢ የግብር ግዴታቸውን ካልተወጡ ሀገር ለተመውጻችነትና ለፖሊሲ ኪራይ ትዳረጋለች። በዚህም ጊዜ የዜጎች ክብር፣ የሀገር ክብርም ዝቅ ይላል። መንግስትነት በብቸኝነት እንዲተገበርና እንዲገለጽ ከሚፈልግባቸው ሁለት ብቸኛ ጉዳዮች የግብር ስርዓትን መቆጣጠርና ማስተዳደር እንዲሁም የሕግ የበላይነትን ማረጋገጥ ነው። የግብር ስርዓቱን ስንቆጣጠርና ስናስተዳድር የሕግ የበላይነትን ስለምናረጋግጥ የግብር ስርዓትን ማስተዳደርም ይሁን ማቆጣጠር ከሕግ የበላይነት ማረጋገጥ ጋር ተነጥለው የማይታይና የአንዱ መረጋገጥ ለሌላኛው መጠናከርና ጥራት ወሳኝነት ያለው ተግባር በመሆኑ ግብርና የግብር ስርዓትን ማረጋገጥ መንግስታዊነትን ማጠናከርና መንግስታዊነትን መግለጽ ነው። ሶስተኛው የግብር ስርዓትን ማዘመን ማለት የሀገር ኢኮኖሚያዊና ማህበራዊ ብልጽግና ምላሽ የሚሰጥበትና የማረጋገጫ ምልክትም ነው። የግብር ስርዓቱ ሲዘምንና የምንሰበስበው ገቢ ሲያድግ የወል መገልገያዎች ወይንም ፐብሊክ ጉድስ የምንላቸውን መንገድ፣ ውሃ፣ መብራት እና ሌሎች ዘመናዊ ትልቅ ኢንፍራስትራክቸሮችን እንገነባለን። እነዚህ ዘመናዊ ኢንፍራስትራክቸሮች መልሰው የዛሬ ኢኮኖሚ አሳላይ ሲሆኑ ለነገ የኢኮኖሚ እድገትና ብልጽግና ደግሞ አስቻይ ሁኔታን ይፈጥራሉ። በሁለተኛ ደረጃ የማህበራዊ ብልጽግና ከሚረጋገጥባቸው ሁለቱ ቁልፍ ዘርፎች ትምህርትና ጤና በተለይ ሰብአዊ ልዕልና የሚረጋገጥባቸው ዘርፎች ግብር ሲሰበሰብ ዛሬ ሰዎችን አክመን ከበሽታ ማዳን ብቻ ሳይሆን ሰዎች እንዳይታከሙ ከአምላኩ በመለስ የምንከላከልበትና የምንቆጣጠርበት ነገ የሀገርን ተወዳዳሪነት የሚበይኑና የሚወስኑ ወጣቶች ጥራት ያለው የትምህርት ዕድል ጥራት ባለው ተቋም እንዲያገኙ ከተፈለገ ግብር በተገቢው ጥራትና መጠን እንዲሰበሰብ ያስፈልጋል። በሶስተኛ ደረጃ የግብር መሰብሰብ ማህበራዊ ብልጽግናን የምንገልጽበት የማህበራዊ ድጋፍና እንክብካቤ የሚረጋገጠው የሀገር አቅም እያደገና ከፍ እያለ ሲመጣ በመሆኑ የተማሪዎች ምገባ፣ የአቅመ ደካሞችና
አዛውንቶች እንክብካቤና ድጋፍ በመንግስት የሚደረገው ወይም ሴፍቲ ኔት የምንለውን የምናረጋግጠው የሀገር ገቢ ሲያድግ በመሆኑ ግብር ሶስትም አንድም የሀገር የኢኮኖሚ ዋልታና ማገር ነው የምንለው በእነዚህ ጉዳዮች ነው። ክቡራና ክቡራት፣ በክልላችን የግብር ስርዓቱን በማዘመን እየተሰበሰበ ያለውን የግብር መጠን በመጨመር የተሰሩ ስራዎች ባለፉት ጊዜያት ክቡር የቢሮ ኃላፊው እንደተናገሩት ውጤታቸው የማደግና የመጨመር አዝማሚያ አሳይቷል። ይሁን እንጂ ውጤቱ የማደግ እና የመጨመር ቢሆንም አሁን ያለንበት የግብር አሰባሰብ ደረጃችን ሶስት ችግሮች የሚስተዋሉበት ነው። የመጀመሪያው የክልሉ ኢኮኖሚ ከሚያመነጨው የገቢ አቅም ወይንም ሁሉንም የስራ ዘርፎች እና የስራ አይነቶች አካቶ የሚሰበሰብ ገቢ አይደለም። ሁለተኛው ችግር ከክልሉ ጠቅላላ ምርትና የግብር ምጣኔ ወይንም ታክስ ቱ ጂዲፒ ሬሽዮ ስናየው ዛሬ ላይ የአማራ ክልል ከ3.5% ያደገ አይደለም። ይሄ ከሀገር ምጣኔም በሀገር ውስጥ ካሉ ክልሎች ምጣኔም ከአፍሪካ ከአብዛኞቹ ዝቅተኛ ሀገሮች ምጣኔም ያነሰ ነው። ሶስተኛው ችግር ግብር ከሚሰበስባቸው ምንጮች አንጻር ተወስዶ ሲታይ እጅግ ዝቅተኛ ደረጃ ላይ ያለ የገቢ አሰባሰብ ያለን ነን። ስለሆነም የገቢ አሰባሰባችን ዝቅተኛ ደረጃ ላይ ያለ ክልልና ሕዝብ ስንሆን ዝቅተኛ ቁጠባ፣ ዝቅተኛ ኢንቨስትመንት፣ ዝቅተኛ ምርታማነት ተመልሶ ዝቅተኛ ገቢ ስለሚኖረን እንደዚህ አይነት አዙሪት ውስጥ ስንገባ ከድህነት አዙሪት በቀላሉ የምንወጣ ስላልሆነ የአማራ ክልል መንግስት ይህንን የመንግስት ዝቅተኛ ደረጃነትን ለማሻሻል የሚያስችል በሚቀጥሉት 5 ዓመታት የታክስ እና ክልላዊ ምርት ምጣኔን 9% ለማድረስ እና የታክስ ገቢ ጠቅላላ የመንግስት ወጪን የመሸፈን ምጣኔን አሁን ካለበት 33% ወደ 45% ለማሳደግ እየሰራ ይገኛል። ገቢን እናሳድግ ስንል የግብር ጫና እናድርግ ማለት አይደለም። ይልቁንም ገቢን እናሳድግ ስንል ከላይ ያነሷቸውን 3 ችግሮች ማክሮና ስትራክቸራል በሆነ መንገድ መፍታት ማለት ነው። ገቢን ማሳደግ ማለት ከሁሉም የሥራ ዘርፎችና ስምሪቶች ገቢ የመሰብሰብ አቅምን ማዛመን መጨመርና የሰዎችን አመለካከት የህጋዊ ተገዥነት አመለካከትን ማሳደግ ማለት ነው። ገቢ እናሳድግ ስንል የክልላችን የታክስ ክልላዊ ምጣኔ እናሳድግ ማለት ነው። ገቢ እናሳድግ ስንል በታክስ ገቢ የምንሸፍነው የመንግስት ወጪ ለማሳደግ እንስራ ማለታችን ነው። ይህ ማለት ወደ ቁጥርና አሁን ወዳለን ተጨባጭ ሁኔታ ስንገልጸው ከመንግስት ሰራተኞች የምንሰበስበውን የ20% የገቢ ግብር ድርሻ በመቀነስ ከግል ተቀጣሪዎች የምንሰበስበውን የ17% የገቢ ግብር ድርሻ በመቀነስ ከንግድ ስራ ግብር የሚገኘውን የገቢ ግብር ድርሻ አሁን ካለበት 9% ከተቻለ ወደ 80% እናሳድገው ማለት ነው። ይሄንን ስናደርግ ግብራቸውን ደስ ብሏቸው የሚከፍሉ ታማኝና ምስጉን ግብር ከፋዮችን ቁጥር እናሳድግ ማለታችን ነው። የገቢ ግብር እናሳድግ ስንል ይህ ማለት አሁን ያለውን የገቢ ግብር ከንግድ ስራ ትርፍ ገቢ የሚገኘውን እናሳድገው ስንል በእርሻ ዘርፍ የተሰማራውን ሰሪ ኃይላችንን ወደ አገልግሎትና ኢንዱስትሪ ዘርፍ እና ባለሀብትነት እናሳድገው ማለት ነው። ይሄን ለማድረግ በገቢ ዘርፉ የተሰማሩ የተተለሙ የትውልድ ህልሞችን ለማሳካት የክልሉ መንግስት የዘርፉን ዘመናዊነት የሚያረጋግጡ ሰፋፊ የዲጂታላይዜሽን ስራዎች እንዲደገፉ እንዲተገበሩ ተገቢውን ድጋፍ እና ክትትል ተገቢውን የበጀት ምልከታ ያደርጋል።
በሁለተኛ ደረጃ የዘርፉን ባለሙያዎች አመለካከትና ክህሎት መቀየር የሚያስችሉ ስልጠናዎች የአጭርም የረጅም ጊዜ እየሰጠ ይገኛል። የሚጠይቁትንም የመልካም ማስተዳደር ችግር እየፈታ ይገኛል። በሶስተኛ ደረጃ የህግ ተገዥነትን ለማረጋገጥና የኮንትሮባንድ እና የህገ ወጥ ንግድ እንቅስቃሴ አጠቃላይ የንግድ ስርዓቱና የገቢ ስርዓቱን እየጎዱት መሆኑን በመገንዘብ ጥብቅ ክትትልና ቁጥጥር እያደረገ ይገኛል። በወቅታዊ ችግሩ ምክንያት ሊፈተን። በአራተኛ ደረጃ ታማኝ ግብር ከፋዮችን እንደ ዛሬው አይነት የማበረታቻ ስርዓትና አጭበርባሪዎች የሚቀጡበትን ስርዓት እየዘረጋ ሁለንተናዊ ድጋፍና ክትትል እያደረገ ይገኛል። ይሄ ተጠናክሮ ይቀጥላል። ይህ እንዲሳካ ሁሉም ባለድርሻ አካላት ማለትም በየደረጃው ያሉ አመራሮች፣ አጋርና ባለድርሻ አካላት፣ የተቋሙ አመራሮችና ባለሙያዎች ተቀናይተው በመስራት ኃላፊነታቸውን እንዲወጡ በዚህ አጋጣሚ ማሳሰብ እወዳለሁ። የዛሬ ምስጉን ግብር ከፋይ ተሸላሚዎች እንኳን ደስ አላችሁ። የተሸለማችሁት የተለየ ነገር ስላደረጋችሁ አይደለም። ግብር ሽልማት የሚያስፈልገው አይደለም። ግብር የዜጎች ግዴታ ነው። የተሸለማችሁት በታማኝነት ግዴታቸውን የማይወጡ ጉዳዩ በጫካ ውስጥ መሽሎክለክን የሚጠይቅ ስለሆነ እናንተ ከዚያ ጫካ ወጥታችሁ ሁልጊዜ ብርሃን ሆናችሁ በታማኝነት ህዝባችሁንና መንግስታችሁን ለማገልገል በታማኝነት የህዝባችሁ ችግር እንዲፈታ የሚጠበቅባችሁን ዜጋዊ ኃላፊነት የተወጣችሁ በመሆኑ ነው እያመሰገናችሁ ያለ ነው። ስለሆነም እንደዚህ አይነት ልባዊ ኃላፊነት መንፈሳዊ ታማኝነትንም ይጠይቃል። የኢትዮጵያ ግብር ስርዓት ስለዘረጋ ነው ብቻ አይሰበሰብም። የቄሳርን ለቄሳር የሚሉ ሰዎች እንዲበራከቱና እነዛን እውቅና እየሰጠን የምንሰበስበውን ገቢ ከፍ እንዲል ስላደረጋችሁ በድጋሜ እናንተን ማመስገን እወዳለሁ። አክባሪ ይስጥልኝ። መድረኩ በይፋ የተከፈተ መሆኑ አበስራለሁ። ለአሚኮ አስተያየታቸውን የሰጡ እውቅና የተሰጣቸው ግብር ከፋዮችም ሁሉም ዜጋ ግብርን በአግባቡና በስርዓት በመክፈል ሀገራዊ ግዴታውን ሊወጣ ይገባል ብለዋል። ስሜ አዝመራው ይባላል። የባህር ዳር ሴልስ ኦፊሰር ነኝ፣ የዳሸን ቢራ ፋብሪካ ተወካይ። እኛ እንደ ዳሸን ቢራ ፋብሪካ በጣም ደስተኞች ነን፣ ደስ ብሎናል። ዳሸን ቢራ ፋብሪካ የህዝብ ሀብት ስለሆነ ግብርን በአግባቡ በስርዓትና በጊዜው ስለሚከፍል ግብርን መክፈል ደግሞ ያው ተቋማትን ነው የሚገነባ መንገድን፣ ትምህርት ቤትን፣ ጤና ጣቢያን፣ ሆስፒታልን እንዲሁም ዜጎቹን ለእያንዳንዱ ዜጋ ተደራሽ የሆነ ሀብት ስለሆነ እሱን ነው የሚገነባና ይህን ግብር በአግባቡ መክፈላችን እኛ በጣም ደስተኞች ነን። ያ ማለት ይህን ግብር ስንከፍል ዜጎች በብዙ ነገር እንደሚጠቀሙበት ስለሚገባን ግብራችን በአግባቡ እንከፍላለን። ገቢዎች ደግሞ ይህን እውቅና ስለሰጠን ከምንም በላይ በጣም ደስ ብሎናል። ለወደፊቱ ጠንካራ የሆነ ከኛ አልፎ ማህበረሰቡን ሌላውን ማህበረሰብ ያው የግብርን በአግባቡ መክፈል ጥቅሙን በማስረዳት ሌሎቹም እንደኛ እንዲከፍሉና ለወደፊቱም የአገሪቱን እንዲሁም ደግሞ የክልሉን የልማት ገጽታ ለማሳደግ ሌሎቹንም እናበረታታለን። ስሜ ከተማ አሰግድ አሳመረ ይባላል። የመጣሁት ከሰሜን ሸዋ አንሳሮ ለሚ ከተማ ነው። የመጣሁበት ድርጅት አይሳ ነው። በፍርድና ጓዶቻቸው የደረቅ ጭነት አገልግሎት ህብረት ሽርክና ማህበር በጣም ደስ ብሎናል። ካደረግነው አስተዋጽኦ አንጻር ያው ክልሉ እውቅና መስጠቱ ነገ በተሻለ ሁኔታ ስራ እንድንሰራ በርትተን ጠንክረን የተሻለ ገቢ ለኛም ለክልሉም እንድናስገባ ታማኝ እንድንሆን ይበልጥ የሚያበረታታ ስራ ነው የተሰራውና በጣም ደስ ብሎኛል። ስሜ ሰጥቷል ደሳለኝ ይባላለሁ። የአልማኮን ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚ ነኝ። የእውነት ለመነጋገር በጣም ከፍተኛ ደስታ ነው የተሰማን። ኩባንያችን በ2017 በጀት ዓመት ራሱን ሪፎርም በማድረግ የተለያዩ የሪፎርም ስራዎችን ሲያከናውን ቆይቶ ነበርና በዚህ በጀት ዓመት በሰራው ከፍተኛ ስራ ከፍተኛ ግብር ከፋይና ልዩ ተሸላሚ ሆኖ እውቅና በማግኘታችን በጣም ደስ ብሎናል። በዚሁ አጋጣሚ ለታታሪ ሰራተኞቻችንና አመራሮች እንኳን ደስ አላችሁ ማለት እፈልጋለሁ።
ታደሰ ግርማ እባላለሁ። የዘበን ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ ነኝ። ዘበን ኮንስትራክሽን ኮርፖሬሽን በክልላችን ውስጥ የተቋቋመ የልማት ድርጅት ነው። ይሄ የልማት ድርጅት ደግሞ ስራውን ሲሰራ በንግድ ህጉ መሰረት አጠቃላይ በዛሬው ዕለት በክልል ደረጃ የሚከበረውን የምስጉን ግብር ከፋዮች የፕላቲኒየም ዋንጫ ተሸላሚ ሆኗል። ይሄ ኮርፖሬሽን እንግዲህ ስራዎቹን ሲሰራ በጥራት ብቻ ሳይሆን በንግድ ህጉ መሰረት ደግሞ የሚጠበቅበትን ገቢ ከሁሉም የንግድ እና የገቢ አርዕስቶች በመሰብሰብ ታማኝነቱን እያስመሰከረ የመጣ የልማት ድርጅት ነው። ዛሬም ላይ እንግዲህ እንደተለመደው ሁሉ በ2015ም በ2016ም በ2017ም የወርቅ ሜዳሊያ ተሸላሚዎች ነበር። ዛሬ ላይ ደግሞ አጠቃላይ በክልል ውስጥ ካለን ግብር ከፋዮች ውስጥ የፕላቲኒየም ደረጃ ተሸላሚ ሆነናል። ይሄ ማለት እንግዲህ የበለጠ ስራችንን ስንሰራ ለመንግስት የሚጠበቅብንን ግብር እየከፈልን አገሪቱና ክልሉ ከሚያመናጫቸው ገቢዎች ደግሞ ፕሮጀክቶችን እየሰራን ሁለቱንም ጎን ለጎን እያስኬድን ያለ ነው ማለት ነው። ግብር መክፈል ያለው ሚና በጣም ብዙ ነው። ጠለቅ ብለን ካየ ነው ብዙ ጥቅሞች አሉት። አገርን ያሳድጋል። ማለትም ዜጎቹን ከትንሽ እስከ ትልቅ ማንኛውም የምንገለገልባቸው ነገሮች ግብር ስንከፍል ነው ግንባታዎቹ የሚገነቡት የምናገኘውና ግብርን በአግባቡ መክፈል የሁላችንም የዜጎች ግዴታ ነው ብዬ አምናለሁ። እኛ በታማኝነት ነው የምናገለግለው፣ በታማኝነት ነው የምንሰራው። ግብርን አናጭበረብርም፣ ግብርን በአግባቡ ነው የምንከፍለው። ያ ማለት ጥቅሙን ስለምናውቀውና ስለሚገባን ነው። ከእያንዳንዳችን ተሰብስቦ መልሶ ለመሰረተ ልማት ስለሚውል፣ ስለዚህ ለዛ ጥቅም ስላለው ነው እኛ ሰርተን የምንከፍለው። የምናገኘውን ታክስ ቀጥታ ለመንግስት ነው ፍሎ የምናደርገው። ለዚያ ነው ውጤታማ የሆን ነው። እንደ ወረዳም እንደ ዞንም የተለያዩ ማበረታቻዎች ተደርገውልናል። ሁለት በግብር ላይ የሚደረገው የማጭበርበርና የሌብነት ስራ መልሶ የሚጎዳው ራስን ነው። ግብር ማለት ያው መንገድ ነው፣ ልማት ነው እና ከዚህ አንጻር አንደኛ ተቋማችን የህዝብ ነው፣ የኛ መጀመሪያ ደረጃ ማህበር ነውና ተመልሶ የሚውለው እንደዚያው ለህዝቡ ስለሆነ ታማኝ ግብር ከፋዮች ነን። በጣም ብዙ ጠቀሜታዎች ናቸው ያሉት ለሀገር ግንባታ፣ ለሀገር ገጽታ፣ ለሀገር እድገት፣ ለሀገር ብልጽግና በጣም በርካታ ጥቅሞች አሉት። በዋነኛነት ግን የመሰረተ ልማትን ከማሟላት አኳያ፣ ኢኮኖሚውን ከማሳደግ አኳያ፣ የህብረተሰቡን በተለይ በማህበራዊ ዘርፍ ልማት ስራዎችን ከማስፋፋት አኳያ ትልቅ ጠቀሜታ አለው። ያ ደግሞ ህብረተሰቡን አጠቃላይ አገርን አጠቃላይ አካባቢን ልማት የሚያሳድግ ስለሆነ ከፍተኛ ጠቀሜታ አለው ብዬ ወስዳለሁ። ሁለተኛ የግብር መክፈል ያው የስልጣኔ መገለጫ ነው። የሰለጠነ አስተዳደር፣ የተሰለጠነ ግብር ከፋይ፣ የሰለጠነ ነጋዴ፣ የሰለጠነ ህብረተሰብ መገለጫ ስለሆነ ግብር ከፋይ መክፈል በጣም ያኮራል፣ ለሀገር እድገት መሰረት ይጥላል የሚል ሀሳብ ነው ያለኝ። ገቢ ማለት ለአንድ ሀገር ኢኮኖሚ ዋናው መሰረቱ ገቢ ነው ማለት ነው። ከዚህ አንጻር ሁሉም በዚህ ዘርፍ በንግድ ዘርፍ የተሰማሩ ድርጅቶችም ካምፓኒዎችም ግለሰቦችም ግብራቸውን በወቅቱ በጥራት መክፈል አለባቸው። ዘበንም ከዚህ አኳያ እንግዲህ የራሱ ሚና እየተወጣ ይገኛል ማለት ነው። ወደፊትም ቢሆን በዚህ መንገድ የምንቀጥል ነው የሚሆነው ማለት ነው። ሁሉም ዜጋ ከሚሰራው ስራ ከሚያገኘው ገቢ የድርሻውን ለሚመለከተው እንትን መክፈል እንዳለበት እመክራለሁ። ከምናገኘው ነገር ግብር ከፈልም ማለት ነገ ላይ የምናገኘው ጥቅሙ ተመልሶ የራሳችን ስለሆነ ራሳችን የምንገለገልበትና ለራሳችን ጥቅም ስለሚውል ካለን ትንሽ ነገር መክፈል እንዳለብን አምናለሁ። ስለዚህ ሁሉም ዜጋ ከሚያገኘው ድርሻ መክፈል መቻል አለበት ብዬ አምናለሁ። ሰው ለሰራበት ነገር ግብር መክፈል አለበት ግዴታ ነውና ሁሉም ሰው በተሰማራበት ዘርፍ ላይ ከሚያገኘው ገቢ ላይ ለመንግስት መክፈል ያለበትን በመመሪያውና በሕጉ መሰረት በወቅቱ መክፈል አለበት፣ ተመልሶ ለራሱ ጥቅም ስለሚውል ማለት ነው። እና ግብር ከሌለ ሰላም የለም፣ ግብር ከሌለ ጤና የለም፣ ግብር ከሌለ ትምህርት የለም። ይህን አውቆ ሁሉም ሰው በአግባቡ ግብር መክፈል አለበት ብዬ አምናለሁ። በአግባቡ እንመዘግባለን። የመዘገብነውን በየወሩ እናሳውቃለን። በወቅቱ በየወሩ ክፍያችን እንከፍላለን። ስለዚህ የሌላው ህብረተሰብ እንግዲህ ከግንዛቤም የሚመነጭ ሊሆን ይችላል፣ ከተለያዩ ከስግብግብነት የሚመነጩ ሊሆኑ ይችላሉ። በእኛ በኩል ግን ይሄ ጠቃሚ ነው ብለን አናምንም። በወቅቱ ግብርን ከፍሎ ተወዳዳሪ ሆኖ ለሀገር እድገት የበኩሉን ነጋዴው የበኩሉን አስተዋጽኦ ማድረግ አለበት ብለን ምናምን